ኢሳይያስ ምዕራፍ 1 ከ21 እስከ 26 ላንብብ። አሜን። ፍርድ ሞልቶባት የነበረች የታማኝነቱ ከተማ እንዴት ጋለሞታ ሆነች! ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት። ብርሽ ዝገት ተለወጠ፣ ወደ ወይን ጠጅሽም ከውሃ ጋር ተደባለቀ። አለቆችሽ አመፀኛና የሌቦች ዋሻ ባልንጀሮች ሆኑ። ሁሉ ጉቦን ይወዳሉ፣ ዋጋንም ለማግኘት ይሮጣሉ። ለድሃ አደጉ አይፈርዱም፣ ለመብለቲቱ ሙግት ወደ እርሷ አይደርስም። ስለዚህ ይላል። አሜን። ስለዚህ በዚህ በተበላሸበት ውስጥ የመጣ የእግዚአብሔር ሐሳብ። ስለዚህ የእስራኤል ኃያል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋሙኝንም እበቀላለሁ። እጄንም ባንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽን ሁሉ አወጣለሁ። ፈራጆችሽን እንደ ቀድሞ አማካሪዎችሽንም እንደ መጀመሪያው ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠሪያለሽ። ዛሬ ስም ይቀየራል። እስቲ አሜን የሚለኝ ማን ነው? ዛሬ የሰራዊት ጌታ እግዚአብሔር ስታተሳችንን፣ ይሄ የህይወት ዘይቤያችንን፣ የህይወት አካሄዳችንን ከስር ነቀሉ ይለውጠዋል። እስቲ አሜን በሉ ባካችሁ። አረ ክብር ለጌታ ይሁን። እግዚአብሔር አምላክ ስሙ ይባረክ። ስለ አንድ ከተማ ንጽጽር ነው የሚያወራው። ከተማይቱ ካሁን በፊት በጽድቅ የምትኖር ይኸውላችሁ ፍርድ ሞልቶባት የነበረ የታመነችይቱ ከተማ እንዴት ጋለሞታ ሆነች? ሀዊት ኩድቢ እንዴት ይሄንን ስታተሷን ለቃ፣ ይሄን የነበራትን የህይወት ስርዓት ለቃ እንዴት ገለሞተች? ተደንቆ ነው። የጥያቄ ምልክት አይደለም፣ ቃል አጋኖ ነው ያለው መጽሐፍ ቅዱሳችሁ ነው ማለት። መንፈሳዊው ዓለም ወይም እግዚአብሔር ተገርሞ እንዴ በአንድ ወቅት ጽድቅ ያደረባት ደግሞ ታማኝነቷ የተመሰከረላት ታማኝ ነበረች አለ። በጣም ለታማኝነቷ ግን በማይታወቅ የህይወት ስርዓት ጋለሞታ ሆና ቀረች። ሁለተኛ ደግሞ ምንድነው የሚለው? እግዚአብሔር ይባረክ። እንደዚህ ይላል፣ ጽድቅ አድሮባት የነበረው አሁን ግን ገዳዮች አሉባት። እኔ እግዚአብሔር አምላክ ስሙ ይባረክ። እስቲ አሜን በሉ። ዛሬ የሚናገራችሁ እግዚአብሔር እንዲህ ነው ርዕሱ፣ ወደ ቀደመው የመንፈሳዊ ህይወት ይዘት እንመለስ የሚል ነው። አሜን በሉ እስቲ። እግዚአብሔር አዙ እንዲገለሞተች እንዴት ብሎ አይደለም፣ ከዛ የወሰደውን እርምጃ እንወስድና 3 ኪኒን ነው የምንወጣው፣ 3ቱንም አንድ ላይ እንወስደዋለን። ዛሬ ሽረን እንገባለን። አሜን አትሉም ወይ? አረ ኢየሱስ እንይጎፍታል። አረ ክብር ለጌታ ይሁን። እግዚአብሔር አምላክ ስሙ ይባረክ። እንዳልኳችሁ ቅድም ማላይ እንቆያለን አልኩኝ። ኢሳይያስ መጽሐፍ። አሜን። ስለ ኢሳይያስ ትንሽ ልንገራችሁ። እግዚአብሔር ይባረክ። አሜን በሉ እስቲ። እግዚአብሔር አምላክ የተባረከ ይሁን። በጣም የሚገርም ታላቅ የእግዚአብሔር ነብይ ነው ይሄ ሰው። የሚገርማችሁ ነገር ኦዚያን የሚባል ኢዮአታም የሚባል አካዝና ሕዝቅያስ የሚባሉ ነገስታት በይሁዳ በነገሱ ሰዓት በእነኚህ 4ቱ ነገስታት መካከል ያገለገለ ታላቅ የእግዚአብሔር ሰው ነው። አሜን አሜን በሉ እስቲ። እስራኤልና ይሁዳ ተብለው ከተከፈሉ በኋላ 10ሩ ሰሜኑ የሰሜኑ ክፍል 10ሩ እስራኤል ሲባሉ 2ቱ ደግሞ ደቡብ ተብለው ተከፋፍለው ሳለ ይሄ ብዙዎቹ የእግዚአብሔር ነቢያት ደቡብ አካባቢ ለደቡቡ መልእክት ያመጣሉ፣ ለሰሜኑም ያመጣሉ። ኢሳይያስ ግን ለደቡቡም ለሰሜኑም ያመጣ ጀግና ነብይ ነው። አሜን በሉ እስቲ። ሁለቱንም አጠቃሎ ያስተካከለ ነው። አሜን። እነኚህ ነገስታት 4ቱ ነገስታት እንዳልኳችሁ ማን ነው? ኦዚያን፣ ኢዮአታምና አካዝ ሕዝቅያስ ናቸው። እነኚህ ሰዎች ፖለቲካዊ ዓለም ሲዘውሩት እሱ ደግሞ የእግዚአብሔርን ዓለም ያስጠብቅ ነበር። አሜን በሉ። ጀግና ነው። አሜን በሉ እስቲ። እነሱ ፖለቲካውን ሲሳሳቱ እንኳን ሲያጠፉ እንኳን ይሄድና ይገስጻቸዋል። ምክንያቱም እግዚአብሔር ለጠራቸው ዓለም እግዚአብሔር እነሱ ውስጥ ሊሰራ ያለውን ነገር ሲያዛቡ ህይወታቸው ሲበላሽ፣ ለምሳሌ ሕዝቅያስን በ28ኛው ምዕራፍ ላይ ምን አለ መሰለህ? ከወጣህበት አልጋ አትወርድም ተመለስ አለው። ማለት እነሱ መንፈሳዊውን ነገር ሚስ ያደርጉ ኢሳይያስ ይመጣና ቋ ነው የሚያደርጋቸው። አሜን በሉ። አረ ሃሌሉያ። ጉቦ ሲለምዱ የተለያየ ከገንዘብ ጋር ሲታን ኢሳይያስ ይመጣና ቋ ያደርጋቸዋል። አሜን። አልበለዚያ ትሞታላችሁ ይላቸዋል። አሜን በሉ እስቲ። ወቅቱ ደግሞ ይሄ ልጅ የነገሰ ማለት ነብይ አድርጎ እግዚአብሔር ያስነሳበት ሰዓት የአሶር መንግስት በኃይለኛ ሁኔታ አሶርን እያስፋፋ ብዙ የአሕዛብ ሀገሮችን እየወሰደ አሶር እያረገ የሚሄድበት አደገኛ ሰዓት ነው። መጨረሻም በሱ ዘመን ኢሳይያስ ባለበት ዘመን ሌሎቹን እንደደፈረ እስራኤልንም ሊደርስ ሞከረ፣ ግን አልቻለም። አሜን አሜን በሉ እስቲ።
በወቅቱ ደግሞ እስራኤላውያን ከምንም በላይ ደካማ መንግስት የሆኑበት መንፈሳዊው የፖለቲካው ዓለም የደከመበት ሰዓት ነው ይሄ ነብይ የተነሳው። እግዚአብሔር በእንደዚህ አይነት ነገር ሲያስነሳችሁ ከባድ ነው። አሜን። ከውጪ ጠላት ኤክስተርናል የሆነው ጠላት ወደ እስራኤል እየመጣ እንደገና ደግሞ ውስጥ ያለው ደክሞ ባለበት ሰዓት እግዚአብሔር ነብይ አድርጎ አስነሳው። እስቲ አሜን በሉ እስቲ። አንድ ቀን በእንደዚህ ቀውጢ ባለው የህይወት ስርዓት ውስጥ እግዚአብሔር አስቀምጦት አንድ ቀን ሲያማርር አታዩ። ኤርሚያስ ግብ ብትሄዱ ኤርሚያስ በጣም የተወለደበትን ሁሉ ይረግማል ከአገልግሎቱ የተነሳ። ምዕራፍ 20 ላይ ብታዩ ምን ነው እሱ ደግሞ ስሙ ቀኑን ሁሉ ነው የሚረግመው። ያ እናት የወለደችን ቀን የተረገመ ይሆናል። አባቴን ሄዶ አለ ወንድ ልጅ ተወለደ ማለት እኔ ያላቀም ዴሊቨሪ ቦታ ገብቶ ነው መሰለኝ ያ ሰውዬ ሆስፒታል ካለ ገብቶ ወንድ ነው ብሎ ሄዶ የነገረው የተረገመ ይሆናል መሮት። ኢሳይያስ ግን እንዲህ አይነት ነገር አታዩበትም። አሜን በሉ እስቲ። ኧረ ክብር ለጌታ ይሁን። እግዚአብሔር አምላክ ስሙ ይባረክ። የኢሳይያስን መጽሐፍ እንድትወዱት እንድታነቡት ፈልጌ ነውና በጣም የተወደደ ትልቅ በቃ እግዚአብሔር ይባረክ 66 ምዕራፍ አለው። አሜን በሉ። ከነቢያቶች ሁሉ ከፍተኛውን ፖርሽን የጻፈልን የእግዚአብሔርን እውነት ኢሳይያስ ነው። አሜን አሜን በሉ እስቲ። 66 ምዕራፍ አለው 1302 ቁጥር አለው እና እነኚህን ቁጥሮች ሁሉ የጻፈ ታላቅ የእግዚአብሔር ሰው ነው። አሜን በሉ እስቲ። ኧረ ክብር ለጌታ ይሁን። እግዚአብሔር አምላካችን ስሙ ይባረክ። ከታላላቅ ነቢያት መካከል ማለት የነቢያት መጽሐፍ 17 መጽሐፍ ቅዱሳችሁ ላይ 17 የነቢያት መጽሐፍ አለ። እነኚህ ሰብቱ አጀንትስ ወይም ደግሞ ሰባ ሊቃናት ለኛ እንዲመቸን አድርገው ለይተውልናል። ሜጀር እና ማይነር ታላላቅና ደቂቃን ብለው ለይተዋቸዋል። እግዚአብሔር ይባረክ። አምስቱ ታላላቅ ነቢያት የሚባሉት ኢሳይያስ፣ ኤርሚያስ፣ ሰቆቃወ ኤርሚያስ እና ሕዝቅኤል፣ ዳንኤል ናቸው። አምስት ናቸው። በቡክ ደረጃ በመጽሐፍ አምስት ናቸው። በጸሐፊ ግን አራት ናቸው። አራት ያረጋቸው አንዱ በማከላቸው ያለው ነብዩ ኤርሚያስን መጽሐፍና ሰቆቃውን ኤርሚያስ ስለጻፈ ነው። እግዚአብሔር ይባረክ። አሜን በሉ እስቲ። ነቢያት አምስት ናቸው መጽሐፍቶቻቸው፣ ጸሐፊያቸው ግን አራት ነው። እግዚአብሔር ይባረክ። አሜን ትላላችሁ። እነኚህ ከነኚህ መጽሐፍቶች ውስጥ እንግዲህ ሁለቱ ኢሳይያስና ኤርሚያስ 52 መጽሐፍ ፔጅ ነው ያለው ምዕራፍ ነው ያለው እና ሁለቱ ከባቢሎን ምርኮ በፊት የተጻፉ ናቸው። ሰቆቃወ ኤርሚያስ ማለት የጻፈበት ኤርሚያስ እዛ ያዩትን ሰቆቃ ነው የጻፈው። እዛ የደረሰባቸው በምርኮ ዓለም ውስጥ ሲሰቃዩ የነበሩትን መከራ ነበር በሰቆቃ መልክ በዜማ በግጥም አድርጎ የጻፈው። እግዚአብሔር ይባርከው። አሜን በሉ። ግን ሁለቱ ነቢያት ኢሳይያስና ኤርሚያስ ከመሄዳቸው በፊት አስቀድመው ይናገሩ ነበረ። ወደ ምርኮ ትሄዳላችሁ፣ የሚሰማቸው ጠፍቶ ነው። ሲሄዱ ግን በቃ ሄዱ። አሜን አሜን በሉ እስቲ። ጌታ አምላክ ስሙ ይባረክ። ስለዚህ ይሄ ኢሳይያስ በጣም በቃ እኔ አንዱ ኢሳይያስን መጽሐፍ ከወደድኩበት ነገር ምን መሰላችሁ? መሲያችንን ወይም ጌታ ኢየሱስ ክርስቶስን በብሉይ ኪዳን ከገለጡ ካስተማሩ በዋናነት ልበላችሁ ልነግራችሁ አልችልም። አብሮ የኖረ ያህል አሜን በሉ እስቲ። አብሮ ኢየሱስን በአካል ያቀዋል እንዴ እስክትሉ ድረስ ብዙ እነ ዘካርያስ ጽፈዋል ስለ አህያይቱ ስለምናም። ኢሳይያስ ግን የሚገርማችሁ ነገር ብነግራችሁ ስሙ፣ የሚደንቀኝ ነገር መሲሁን እንደውም ልንገራችሁ ከአንዳንድ ደቀ መዛሙርት ከአዲስ ኪዳን አሜን እሺ ጠቅጫን ልበል ከአንዳንድ ሐዋርያት የበለጠ ስለ ክራይስት መረዳት አለው። እየሰማችሁኝ ነው? 12ቱ እኮ አንዳንዶቹ ስማቸው እንጂ ከዛ በላይ የት እንደገቡ አናውቅም። እሱም ብሏል አንድ ሰዓት ትመጣለች እረኛውን ምታ በተናሉ ተብሏል። የት እንደገቡ አናውቅም አንዳንዶቹ። ኢሳይያስ ግን ስሙ በዛኛው ከ700 ዓመት በፊት ኢየሱስን እንዴት እንደገለጠው ለምሳሌ ልንገራችሁ። በምዕራፍ 7 ቁጥር 14 ላይ እንዲህ አለ። አሜን ምልክትን እግዚአብሔር ይሰጣችኋል አለና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። አንተ አጃኢብ ነው። ያልገረማችሁ ለምን መሰላችሁ? ስሙ ብዙ ስለማታውቁ ነው። በዛ ወቅት ድንግል ትጸንሳለች ብሎ መናገር ኢሳይያስን በድንጋይ ያስወግራል። አልሰማችሁኝም? እየሰማችሁ ነው? አንተ ራስ እንኳን ይሄ ሐሳብ ሲመጣለት በስመ አብ ወወልድ ወመንፈስ ቅዱስ የምን ድንግል ነው የሚወልደው? የሚያስብል ነው፣ የሚያስማትብ ነው። ሰሙኛላችሁ አይደል? ካሁን በፊት ድንግል ወልዳ አታውቅም። ኢሳይያስ ስሙ እግዚአብሔር ከተናገረው የሚናገር ጀግና ነው። እስቲ አሜን በሉ። ስለ አገልግሎቱ ብነግራችሁ የእግዚአብሔርን ጽድቅና የእግዚአብሔርን ማዳን ባላንስሊ ያስተማረ ሰው ነው። ማዳኑንም ይናገራል፣ ፍርዱንም ይናገራል። እስቲ አሜን በሉ። አረ ክብር ለጌታ ይሁን።
ማዳኑን ብቻ እየተናገረ ፍርድ ሳይነግራቸው። አሁን እኮ ያለው ጀነሬሽን ስሙ፣ ፍርድ የማያውቅ ጀነሬሽን፣ ከትባረካለህ በስተቀር ነገርህን እንዲህ ይሆናል ከሚል በስተቀር የእግዚአብሔርን ፍርድ የማያውቅ። የእግዚአብሔርን ፍርድ አለማወቅ በመንፈሳዊው ዓለም ታላቅ ተጽዕኖ አለው። እሱ ባላንስ ነው የሚናገረው፣ ጀግና ነው። አሜን አሜን በሉ እስቲ። ለምሳሌ ልንገራችሁ፣ ምዕራፍ 1 ቁጥር 19 ላይ እንዲህ አለ፣ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ አለ። በቃ አጨብጭቡ ብሎ አልሄደም። አሜን። አንዳንዶች ላይ አጨብጭቡ ነበር። አጨብጭቡ፣ ይጨበጨባል። አይዟችሁ፣ አላሳፍራችሁም። አጨብጭቡ። አሜን። በቃ ይኸውላችሁ፣ እሺ ብትሉ ብትታዘዙ ለኔም ብትታዘዙ የምድርን በረከት ትበላላችሁ አላቸው። አሜን ያሰኛል። እምቢ ብትሉ ብታመጹ ደግሞ ሰይፍ ይበላችሁ። ዘንድሮ ስሙ፣ የሚበላውን እንጂ ሊበላው ያለውን ስላልነገር ነው ትውልድ ተበላ። ስሙ፣ እኛ የነገርነው የሚበላውን ነው። ትበላለህ ይልሃል። ዓለምን እንዴት ትዞራለህ ብቻ ለምን? ፍርዱንም ደግሞ በደንብ እምቢ ብትሉ። እኔ አንድ ቀን አንድ ቸርች ላገለግል ሄድኩና በትልቅ ጥቅስ የተጻፈው ምን መሰላችሁ? እሺ ብትሉ ለኔም ብትታዙ የምድርን በረከት ትበላላችሁ። 4 ነጥብ ዘግተውታል። ከዛ ሲወጣ መድረክ ላይ ለምን ቆረጣችሁ ታልኳቸው። አሜን አሜን አትሉም? ትውልዱ እንደማይፈልግ እናውቃለን። ትውልዱ መብላት እንጂ የሚበላውን አያውቅም። ለዚህ ነው እበላለሁ ሲል ብዙ ጀነሬሽን የተበላብን። ማዳኑን ብቻ እየነገርናቸው ነገር ግን ፍርድን ሳንነግራቸው። አሜን። ቅድም የነገርኳችሁን ሕዝቅያስን በ38ኛው ፍራፍ ሄደና ታላቅ ንጉስ ነው እኮ ትሞታለህ አለው። ቤትህን አስተካከል፣ ካስተካከልክ በየት ትኖራለህ፣ ካልሆነ ግን ቀብሪ ወል ንዱፍኔ ሲቀበር ቀብረህ ቀን እንመጣለን አለው። ግን ራስ አቤት አሜን በሉ እስቲ። ሕዝቅያስ እንዲህ ነበር የተኛው። ኢሳይያስ በገባበት በር እንዲህ ነበር። ልክ ኢሳይያስ ተናግሮ ሲሄድ ተገላበጠና ወደ ግርግዳ። ዘንድሮ እኮ አይገላበጥም። ምንም መልእክት ብታመጣ ሰው እንዲህ ብሎ እንዲህ ያይሃል እስከ መጨረሻ። ተገላበጥኝ ነፍስን አታድንም ማልታት ያበለይቲቲ እንዴ አታድኑም። እንዴው እሱ ወደ ቤቱ ሲገባ እንዲህ ነው። አይቶታል እኮ ሲገባ እንዲህ አለው። አልጋው ላይ ትሞታለህ ቤትን አስተካክል ሲለው ሰውየው ወጣና ሄደ። አባ ዞር አለና በፊት በጽድቅ ሄድኩበት የነኛን አመታት አትርሳ፣ ማረኝ፣ ይቅር በለኝ አለ። ሃሌሉያ። ስሙ፣ ከተማይቱ መካከል ገና ሲደርስ እግዚአብሔር ቀደመው። ቅድም እሱን እንደቀደመው አሁን ደግሞ እግዚአብሔር ቀደመው። ምን ነው ሲለው የሕዝቤን አለቃ ሂድና ትሞትም በለው። አንተ የሕዝብ አለቃ ነበር ለካስ። ምንም ኃጢአት ቢሰራ ምንም እግዚአብሔርን ቢበድል ለካስ አንተ ስሙን ራሱ የሕዝቤን አለቃ ቅድም ትሞታል ሂዱታ አለው። አሜን በሉ አሜን በሉ። ትንቢት ያመጡላችሁ ሰዎች መልክ እስኪ ቀይር ድረስ እናንተ ተገላበጡ። ዝም አሁን እኮ ያለው እንዲሁ ታዩኛላችሁ፣ እንዲሁ ትሄዳላችሁ። ንስሐ ሲያስገባ ግቡ። አሜን አሜን በሉ። ወደ ግርግዳ አልቅሱ። ተያይተን ምን እናመጣለን? ሰባኪ ታያላችሁ፣ ዘማሪ ታያላችሁ። ተፋጠን እስከ መቼ ነው? ኧረ ዞር እንበል። ዞር ትላላችሁ። ዛሬ ዞር የሚያደርግ ነገር ነው የምሰብከው። አሜን በሉ እስቲ። ኧረ ክብር ለጌታ ይሁን። ስለዚህ ባላንስ ያስፈልጋል። አሜን። ድንግል ትጸንሳለች አለ። ደግሞ ስሙንም አወጣው። አንተ እኔ እኮ ምን አይነት ማይንድ፣ ምን አይነት ሪቪሌሽን፣ ምን አይነት መገለጥ ከ700 እዚህ እኮ አሁን በወቅቱ ያለው ህዝብ አልገባ ብሎታል። ድንግል ትጸንስ። ኮንፊውዝድ አይሆንም ድንግል ሲጠንት። አንድ ነገር ልንገራችሁ፣ አዲስ ኪዳን ላይ መታ ድንግሏ ግን ኮንፊውዝድ ሆነች። አልሰማችሁ? ሰማችሁ? ሰምታችሁኛል? ስሙ፣ ያላየው ኢየሱስን ያላየው እዛ ሩቅ ያለው ሰውዬ ድንግል ትጸንሳለች ኮንፊውዝድ አይደለም። ገብርኤል መጥቶ አሜን በሉ እስቲ። መጥቶ ማርያም ጋር ጅው ብሎ መጣና ትጸንሻለሽ ሀዊት ድንግሏ ኮንፊውዝድ የሆነችበትን እሱ ዛኛው ዓለም ኮንፊውዝድ። አጨብጭቡለት እባክህ። ጄጋሃዶና ያሳዳይድ ሃሌሉያ። የሚገርም እኮ ነገር እዚህ እሷን እኮ ለማስረዳት መከራ ኢሳይያስን ሰብ አድርጋችሁት እንዴት ግን አንተ አልተረዳም ነው እንዴ? ጌታ ካለ እኮ አለ ነው ይላችሁ። አሜን አሜን በሉ። እሷ ግን እንዴት ይሆናል እኔ ወንድ አላቅም ምናምን ክርክር ስትል በስንት መከራ መሰላችሁ ያሳመናት? አዲስ ኪዳን በስንት መከራ ነው እመቤታችንን ያሳመናት። አሜን አሜን በሉ። ኧረ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር እኔ ለክራይስት ያለው ድንገራችሁ አሜን
ስለ ስልጣኑ ልንገራችሁ። ኢሳይያስ ምዕራፍ 9 ላይ ከ6 ጀምሮ እስከ 7 አንብቡ እስቲ። መወለዷን እንዝጋው፣ ዘጋ ነው በቃ። እሷ እንኳን ኮንፊውዝድ ሆና እሱ ኮንፊውዝድ አልሆነም። አሜን አሜን በሉ። እዚህ ጋር ደግሞ ወንድ ልጅ ተሰጥቶን፣ ሕፃን ተሰጥቶን። የሚገርማችሁ ኢሳይያስ ራሱን እንኩል የክርስት ዘመን አድርጎ ነው የሚጠራው። እነሆ ወንድ ልጅ ከ700 ዓመት በኋላ ይወለድላችኋል አይደለም፣ ይወለድልናል። ሸጋሃዶናያ ምን አይነት ትኩስ አዲስ ኪዳን ላይ ያለ ልጅ ነው የሚመስለው። ሕፃን ተሰጥቷችኋል አይደለም የሚለው፣ ተሰጥቶናል ነው የሚለው። እኔው እንዲህ መጽሐፉን እያነበብኩ እንዲህ ያረኩት አቦ አሜን። ወይኔ እኔ እዚህ አልገባኝ ብሎ፣ እኔ እዚህ መጽሐፍ ቅዱስ ላይ ያለ ቃል አልገባኝ ብሎ፣ አባቶቻችን ገና በዛኛው በጨለማው ዘመን እንዲህ አይነት አንደርስታንዲንግ አለ። ስሙ፣ ስልጣኑን ሲያወራ ስሙ፣ በዳዊት ዙፋን ላይ ይነግሳል አለ። ስለ መንግስቱ ላይፍ ስፓን ይሄ ርዝመቱ ሲናገር ለስልጣኑ ዘላለም ፍጻሜ የለውም። እኛ እዚህ እንታገላለን፣ እሱ ለዘላለም ስልጣኑ ትልቅ ነው አለ። መወለዱን ብቻ አይደለም ስልጣኑን ተናገረ። ኧረ አሜን በሉ እስቲ። ኧረ ክብር ለጌታ ይሁን። በ42ኛው ምዕራፍ ላይ ካራክተሩን እዚህ ምድር ላይ ሲመጣ እንዴት እንደሚመላለስ የሚያገለግለው ሶሳይቲ ውስጥ እንዴት እንደሚመላለስ ቁልጭ አድርጎ ከ700 ዓመት በፊት አወራ። እንዲህ አለ፣ መንፈሴን ያረኩበት ምርጤ ለአሕዛብ ሁሉ ፍርድንና ጽድቅን ያወጣል አለና ስሙ፣ እሱ አለ አይጮህም አለ። ዲሲፕሊን አሜን። እኛ እኮ ጆሮአችሁ እስኪሰነጠቅ ነው የምንጮህባችሁ፣ እሱ ግን አይጮህም አለ። ዌል በቃ ስርዓት ደግሞ ከፈለጋችሁ አለ በሚያገለግለው ህብረተሰብ መካከል የተቀጠቀጠን ሸምበቆ አይሰብም። ከ700 ዓመት የሚጤስን እንደዚህ ብትል አያጠፋትም አለ። እንደውም እንድትበራ ነው የሚያረጋት። አሜን አትሉ? እንዴት አይነት ዲሲፕሊን ስርዓቱን እሱ በዛኛው ዓመት በህዝብ መካከል እንዴት እንደሚመላለስ አጉልቶ አሳየን። አሜን። አቦ ዛሬ እግዚአብሔር መንፈስ መጽሐፍ ይግለጥልን እስቲ አሜን በሉ። በ53ኛው ምዕራፍ ደግሞ ክሩሲፊኬሽን፣ ይሄ በመስቀል ላይ የሚከፍለውን ዋጋ እኔ እንደዛ እንደ ኢሳይያስ ኢቭን ቁስሉ ሁሉ ታይቶታል። እዛ ሆኖ ቁስል ታውቃላችሁ። እኛ እኮ እዚህ አዲስ ኪዳን አልገባን አለ። በመገረፉ ቁስል የሚለው ቃል እኮ የአዲስ ኪዳን እንዳይመስላችሁ የኢሳይያስ ቃል ነው። ስሙ፣ ቁስሉን አሳየን። በደል ምን ይላል መሰላችሁ? እኔ ደስ ሲለኝ አሜን፣ የሁላችንም በደል እሱ ላይ ያኖረ ይላል። እሱ እኮ ኢሳይያስ ስሙ፣ ኢቭን እንኳን ሳልቬሽን ደህንነት የሚያገኘው በክራይስት እንደሆነ ገብቶታል። አሜን አትሉ? እዛ ሆኖ በደላችሁን በእሱ ላይ ያረጋል አለም። በደላችንን ራሱን ክትት አሜን። በእርሱ ቁስል እናንተ ተፈወሳችሁ ያለው እኛ ተፈወስን። አንተ ቀድሞ ሆኖ ኢሳይያስ የተፈወሰ አጨብጭብ። አረ ሃሌሉያ። ወደ ታች ሲወርድ ስሙ፣ እነኛን በጎኑ የተሰቀሉ ወንበዴዎች ሁሉ አይቷቸዋል። ከአመፀኞች ጋር ተቆጠርክ ይለዋል። መቃብሩን ደግሞ ከአመፀኞች ጋር አደረክ ይለዋል። በዛኛው ኪዳን ዛሬ ቤታችሁ ገብታችሁ ኢሳይያስን አንብቡ። አሜን በሉ። እንዴት እንደሚባርካችሁ ደስ እንዴት እንደሚላችሁ እግዚአብሔር ይባረክ። ሌላ ነገር አይደለም፣ የሥነ ጽሑፍ ምናምን አይደለም። እሱ ሌላ ጥበቦች ይናገሩት። ግን አንድ ነገር ልንገራችሁ። እንዲህ ያለ መጨረሻ ላይ ስሙ፣ በ61ኛው ምዕራፍ ላይ አገልግሎቱን ስሙ፣ አወላለዱን ተናገረ፣ ስልጣኑን ነገረን። አሜን በሉ። ከዛ በኋላ ደግሞ ዲሲፕሊኑን ነገረን፣ ካራክተሩን፣ የሚኖረው ካራክተር እንዴት ንጹህ እንደሆነ በኃይል እንደማያሳምን በጣም ነገረን። አሜን። ከዛ ደግሞ አሜን በሉ እስቲ መስቀል ላይ ያለውን ታሪክ ነገረን። መጨረሻ ላይ 61 የምታውቁት ነው፣ የጌታ መንፈስ በእኔ ላይ ነው ብሎ አሜን። ጌታ ኢየሱስ ክርስቶስ ብዙ አገልግሎ መጣና ወደ አደገባት ከተማ ወደ ናዝሬት ታውቃላችሁ አይደል? የተወለደው ናዝሬት አይደለም፣ የተወለደው ቤተልሔም ይሁዳ ነው። አሜን። አውግስጦስ ቄሳር ሰው ሁሉ ወደ ትውልድ አገሩ ይሂድ ብሎ ወደዛ ላከ። እዛ ተወለደ አይደል? ሲቆጠር ግርግም ውስጥ ግን ያደገው ናዝሬት ነው። ወደ አደገባት ከተማ መጣ። ከዛ ምኩራብ አለ። ምኩራብ ዘው ብሎ ሲገባ አንድ ጥቅልል ዝም ብለው ጻፉና አንስተው ሰጡት። ሲያነባው የራሱን ነው። አሜን። ኢሳይያስ 61 የተጻፈውን። ከዛ ማብራራት አይቻልም፣ ጠቀለለና ቁጭ አለ። አሜን። እንዴ አይሰብከንም እንዴ ሲሉ የለም አለ፣ አረንጅሩ አለ። አሜን በሉ። እናንተ አሁን እኔ እዚህ ወጥቼ ከፍቼ ዘግቼ ብቀመጥ ምን ነካው አስሬ ነው የምትሉት? አረ አሜን በሉ።
ኢየሱስ ተቀለለውና ሰጠውና ለሰውየው ሄዶ ቁጭ አለ። ሰውዬ ተንጠራራ። እንዴ ምን ነው ተቀመጠ? እንዴ አይናገርም እንዴ ዛሬ ሲል መጨረሻ ላይ ሲያስቸግሩት ምን አለ መሰላችሁ? ይህ ቃል በእናንተ ጆሮ ዛሬ ተፈጸመ። በቃ ይመጣል ተባለ። መጣው። መጣው። ምን ልስበካችሁ? ኢሳያስ ይመጣል አላችሁ፣ ኤርሚያስ ይመጣል አላችሁ። እኔ ደግሞ ዛሬ በአጋጣሚ ስመጣ መጣው፣ ተገናኘን አላቸው። አቦ እንዲሁ ይምጣልሽ። እስከ ዛሬ የተባለልሽ ነገር አንቺ ሳታስቢው ተጠቅልሎ ቤትሽ ይምጣ። ዛሬ እንዲህ ይሁንላችሁ። እግዚአብሔር የዘመን ፍጻሜ የትንቢት ፍጻሜ እቤታችሁን ያድርገው። እየሰማችሁ ብቻ አትኑሩ። ኧረ አሜን። ኧረ ክብር ለጌታ ይሁን። ከዛ ለድሆች ፓይጋሎ ሻዳና ማሃዳናያስ ከዛ እንዲህ ያለ ለድሆች ምናምን እንዲህ ወንጌልን ሰብከን አቦ በአመድ ፈንታ አቦ አሜን አመዳችንን ያራገፈልን ኢየሱስ ስም። ኧረ አሜን። እኔ አሁን እንደምታዩኝ ድሮ ብታዩኝ ወደፊት ሊድ ወደ ኋላ ሊድ አታውቁትም ማለት ከዛ እንዲህ ስመጣ ወደፊት ሊድ ወደ ኋላ እኔ አንዳንዴ የድሮ ፎቶዬን ሳይ እንዴ ምን ሆኜ ነው ላ እድሜ ለኢየሱስ ኢየሱስ ጎፍታዳ በቃ ምን ወደ ኋላ ይሁን ወደፊት አትታወቁም ነበር። ሰው ያረጋችሁ ኢየሱስ ነው። እዚህ ቤት በቃ በጥራን አይኮንም። አሜን። በቃ ሰው ያረጋሽ ኢየሱስ ነው። ስለዚህ በጣም አትኩሪብን። አሜን። በቃ የፈለገ ነገር ቢሆንልሽ ኢየሱስ ነው። አሁን ለታ አንድ አገልጋይ ክላስ ውስጥ አለ ማለት ቸርች ውስጥ ሰዎች ሲጠግቡ ጥጋብ ሲሰማቸው የድሮ ፎቶአቸውን አሳዩዋቸዋል። እንዳውም ሲመጡ መጀመሪያ አንሷቸዋል ጌታ ሲቀበሉ በቃ ጥጋብ እንዴ ምናምን ብድግ ሲያረጋቸው አንቺ እኮ እንዲህ ነበር። አሜን። እግዚአብሔር ይባረክ። ስለዚህ ኢሳይያስ ከክራይስት ጋር ያለው ሪሌሽን ልነግራችሁ አልችልም። አሜን በሉ እስቲ። ሁሉን ነግሮን ያለፈው እግዚአብሔር ይባረክ። ከዛ ውስጥ ከነገረን ውስጥ እቺን ሐሳብ ላካፍላችሁ ዛሬ። ወደ ቀደመው ምንድነው የሚለው? ፍርድ ሞልቶባት ስለነበረች አንድ ከተማ ግን ገለሞታ ስለሆነች በጣም ማለት የነበራትን የመንፈሳዊ ይዘት ለቃ በቃ አሁን ወደ ቀድሞው ሊመልሳት። አሜን። እኔ አንድ ነገር ልንገራችሁ። የቀደመውን ፍቅር ትታ ራእይ ምዕራፍ 2 ቁጥር 4 ላይ የሚላል አይደል? ግን እስቲ የቀደመ ሲባል ምንድነው ትዝ የሚላችሁ? ብዙ ሙሉ ወንጌል እንኳን የቀደመ መንፈስ የመቀደመ ክብር ካሰበች በደርግ ጊዜ ያለውን ነው የምታስበው። ያ ራእይ ላይ እኮ ያለው ደርግ አሁን አይደል እንዴ? አሜን በሉ። ስለ ደርግ ፍቅር አይደለም የሚያወራው። አሜን። ወይም ስለ ድሮ ፍቅር አይደለም የሚያወራው። ድሮ ስለነበረ በቅዱሳን መካከል በዛ በስደቱ ጊዜ ስለነበረ ፍቅር አውርቶ ማያውቅም እግዚአብሔር። ምን ማለት ነው የቀደመ ፍቅር ማለት? የቀደመ ፍቅር ማለት at the beginning touch ያረገ ፍቅር ማለት ነው። ህይወትን ተው ስለ ስደቱ ተው ስለ እንትና ተው እንትና እንዲሆኑ አንተ ህይወት ውስጥ መጀመሪያ ያሳበደ ያ ፍቅር የቀደመ ማለት እኔ ልንገራችሁ ጌታ ኢየሱስ ክርስቶስን አግኝቼ ተቃጠልኩና ቀጥል ብዬ ስሙ አንተን በህይወቴ አገላግላለሁ ስል እዛ ያለውባት ቸርች ለአገልጋይ ቀለባት ከፍ የላትም። እቺን ታህል ጥያቄ አልነበረብኝም። ምን እበላለሁ ሚል ምን እጠጣለሁ ሚል ለሰከንድ አስቤ አላውቅም። ጌታዬ ፍቅሩ አቃጥሎኝ። አሜን በሉ እስቲ። ኧረ ክብር ለጌታ ይሁን። ለ4 አመታት ምንም ነገር ሳንቲም የሚባል ነገር ሳላገኝ አገልግያለሁ። አለማያ ስገባ 160 ብር ሰጡኝ። አሜን አሜን አትሉ? አሁን ያለው ጄነሬሽን ብልጥ እኮ ስንት ትከፍሉኛላችሁ ሚል ጄነሬሽን። አሁን ያለው ትውልድ እኮ ስሙ የቀደመው ፍቅር አገልግለው እንኳን ሲሄዱ ፖስታ ገልጠው አይተው የቆንጆ ሰፈይ ስንቴ ነው ቆምኩት ይላል። እግዚአብሔር ከዚህ ይጠብቃል። የቀደመው ፍቅር የጣለ በቃ የቀደመ ማለት መጀመሪያ የተነካችሁበት ያ ሰው ይኑር አይኑር ሰው አለ የለ ያልገባችሁ ያኔ ቀጥል ያለችሁበት እንጂ የደርግ ፍቅር አይደለም። አሜን። በእኛ ጊዜ ፍቅር አሁን እኮ ወደ ቀደመው መንፈስ እንመለስ ስትል እንኳን ሙሉ ወንጌል በቅርብ እያለች ነው። አሜን አሜን በሉ። ጥሩ ነው ግን ወደ አገልግሎቱ ነው እያሰበች ያለችው። አጋንንት መውጣት አለበት ምናምን። ግን ልንገራችሁ አንድ ነገር ልንገራችሁ። የቀደመው ህይወት ሳይመጣ የቀደመው አገልግሎት ይመጣል።
ሀዊት እንዴት ተደርጉ ዘንድሮ አሁን የቀደመውን ህይወት ነው የምናመጣው። ኧረ አሜን። ብበይ ባጠጪ ሃሌሉያ ያልሽበት ዘመን ማጉረምረም የሚባል ማታቂበት አልናፈቀሽም? ወደሱ ክብር ይመልስ። ያኔ ወደ ግራ ወደ ቀኝ ምን እንደምትይ ግን አንድ የምታቂው ነገር ኢየሱሴ ኢየሱሴ በርከክካልሽ እወድሃለሁ የምትይው ጌታ ያ ፍቅር ዛሬ ሆነልኝ አልሆነኝም እያልሽ አሰቃየሽን ወደ ቀደመው ፍቅር ይመልስ። ብበይ ባበይ ብትጠጣ ባትጠጣ ምንም እኔ የሚገርማችሁ እዛ መጀመሪያ የነበርኩበት ቸርች ፋስት ስንገባ ፋስት ከጨረስን በኋላ ምን በላው ነገር የለንም። ምን እንደምን ታውቃላችሁ? አንድ ወንድም አለ ጸግሽ የሚባል የኔ ጓደኛ በጣም ወደውና አመስግንልን ሲባል ምን እለዋለሁ መሰለኝ? አስቁሜ በዛውም እንጀራም እንዲሰጠን መጀመሪያ ላይ አመስግንልን እለዋለሁ። አሜን አትሉ? ፋስት 3 ቀን ገብተን ስንወጣ አሁን ጁስ አስቀምጠሽ ቅቅል አስቀምጠሽ መጸለይ አቃተሽ እኮ አሜን አትሉ? ፍትፍት ይዘሽ እንዲ ማሼ ጋንቶና አይዲያ እኔ የሚገርመኝ ነገር ስወጣ ፋስቱን ስጨርስ እበላዋለሁ ምለው ዳቦ እንኳን ሳይኖረኝ እንዴት ፋስት ገባው ብዬ እንደማስብ ታውቃላችሁ? ፍቅሩ ያ የቀደም አሁን አለ ብትሉ የለኝም። እግዚአብሔር ይመልስልን። ኧረ ሃሌሉያ እግዚአብሔር ይመልስልን። አሁን ቤተክርስቲያን እንደ ሀገር እንደ ኢትዮጵያ እግዚአብሔር ወደ ቀደመው ነገር ነው የሚመልሰን። ቸርች ተሰድባለች፣ ቸርች ትወድቃለች፣ መንፈሳዊ ይዘቷ ጠፍቷል። ቲክቶካችሁን ክፈቱ፣ መጫወቻ መደነሻ መጨፈሪያ የእግዚአብሔር ቤት ሆኗል። ኑና 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 ሲያልቅ አሁን ደግሞ ኩምባ ኩምባ የሚል መጣ። እንዴት ወዴት እንሂድ? ይሄንን የሚቀይር ጄኔሬሽን ዘንድሮ ይነሳ። በበቀል የሚነሳ ትውልድ ይነሳ። መደነሻ ከእግዚአብሔር ቤት ይወጣል። ይሄንም ያህል መሬት እያዝረከረኩ ካራባታቸውን በእኛ ይቀልዳሉ። አሁን አንድ ትውልድ መነሳት የለበትም? አንድ የቤተ ክርስቲያንን መልክ የቤተ ክርስቲያንን ይሄን መጽሐፍ እዚህ መጽሐፍ ውስጥ ያለው እውነት የሚመልስ ጄኔሬሽን ስለ እንጀራ ጉዳዩ ያልሆነ ተሰደበ። ልሳን መጫወቻ እኔ ልንገራችሁ በህይወቴ ልሳንን የሰማውበት ቀን የሆንኩትን ልንገራችሁ። የሆነ አንድ ወንድም ነበርኛ ጋር ጌታን ያውቃልና እህቶቹ በጣም ወጣት እህቶች አሉት። እንዲሁ ወሰዱንና ስንገባ ልጆቹ ተባረኩና ልሳን ያወራሉ። አንተ ይኸው እንዲህ ያሉ ነው የሚዘሉ ሪጋዶ ጋላክሲ አልጸልኩም ጭንቅላ አይኔ አየውና ከዛ ወንድማቸውን ስንወጣ ቸርች እኮ ሄደን ነው ስንወጣ ምንድነው ይሄ እህቶች የሚሉት ቋንቋ አልኩት። የእግዚአብሔር ቋንቋ ነው አይለኝም። አንተ እንዲህ ልቀበለው እግዚአብሔር ሰው ውስጥ ቋንቋ ያስቀምጣል? አዎ አለኝ። ትቀልዳለህ? ይሄው ብሎ አስረዳኝ። መጨረሻስ እኔ ስላገኘው ስላለው በደንብ አይለኝም። አንተው ገብቼ ተንደፋደፈ ስማቸውን እነንተናን የሞላቸው ካልሞላኝ እነንተን አሁን እኮ መሰደቢያ ኤአዩን አይታችኋል? አንድ ጎሬላ እየወጣ ረጀጋ ጃጋጃጋ ያለ አቡ የሚገለብጥ እነ ጦጣ እነ ዝንጀሮ ኢሜል እያሉት እኔ እዚህ ውስጥ አንቀጥልም። አሜን በላይ እባክህ። ይሄንን የሚገለብጥ የእግዚአብሔር ኃይል ይመጣል። የቀደመው ኃይል ይመጣል። የቀደመው እግዚአብሔር በቤተ ክርስቲያን ያፈሰሰው ኃይል ይመጣል። ስድብን ነውርን ነው ከዚህ ምድር የምናወጣው። ኧረ አሜን በሉስ። ከዚህ በኋላ ቤተ ክርስቲያን ላይ ሰራባት ቪዲዮ ማንንም እንደፈለገ ሸገደፍ ላይ ልባት ማሺካኖ ዳያስ ወደ ቀደመው በሉስቲ ክብር ቤተ ክርስቲያን ትከበር ነበር። ባጠገቧ አይታልፍም ነበር። ዛሬ መቀለጃ። እግዚአብሔር የቀደመውን ፍቅር ይመልስልን። የቀደመውን ትጋት ይመልስልን። የቀደመውን ህይወት ቅድስናና ጽድቅ ይመልስልን። ከዛ በኋላ ጋለሞታይቱ ሆናው ቀረች አለ። ከተማዋ ራሷ ምን ሆነች አለ? እንደገና የሌቦች ዋሻ ሆነች አለ። እግዚአብሔር ስቆ የማይሄድ እግዚአብሔር እስቲ አሜን በሉ። ምን እንዳለ ታውቃላችሁ? ወደ ቀደመው ወደ ነበረባት ክብር እመልሳታለሁ አለ። ብዙዎች ስቀውብን ሊሆን ይችላል። ብዙዎች አላግጠውብን ይሆናል። እግዚአብሔር ግን አያላግጥብንም። ወደ ቀደመው ክብር ይመልሰናል። መልሳታለሁ። አሜን በሉ እስቲ። ምንድነው የምታረገው ሲሉት አሜን። አንደኛ
እጄን ባንቺ ላይ ያመጣል። እስቲ አሜን በሉ ባካችሁ። ዘንድሮ እጅ ትምጣ ቸርች ውስጥ። እኔ አለ ወደ ቀደመው ክብር ለመመለስ አንቺን ወደዛ ለመመለስ ምንም አልተጠቀመም አለ። እግዚአብሔር እጁን ነው የሚጠቀም። ስሙ ዘንድሮ ስሙ። ለብዙ ነገር ለፈውስ እጁን ለምነናል። ለተለያየ ነገር እጁን ለምነናል አይደል? አቦ ስሙ የቀደመውን ክብር የሚመልስ እጅ ደግሞ ይመጣል። አሜን በሉ እስቲ። 2019 እንደዚህ እንዳሁኑ አይደለም የምናመልከው። እንደዚህ አይደለም እኔ የምሰብከው በ2019 ፓስተር እንደ ድሮ አይደለም የሚሰብከው። ወንድሞቼ እህቶቼ እንደ ድሮ አይሰብኩም። ዘንድሮ ስሙ እየዘለሉ ነው የሚሰብኩት። የቀደመው ክብር መምጣት አለበት። አሜን ኧረ አሜን በሉ። አንደኛ ምን አለ ሰው አይቶ ድሮ ጽድቅ ታማኝ ነበረች ለእግዚአብሔር ትኖር ነበር አለ። እግዚአብሔር ሰብስቦ እጄን አመጣለሁ አለ። የቀደመውን ክብር መልሷለሁ አለ። ሰው ስትቆብል ሊሆን ይችላል፣ ሰው ተሳልቆብል ሊሆን ይችላል። እግዚአብሔር ግን የቀደመውን ፍቅር ለመመለስ አንድ ነገር ነው የሚጠቀመው፣ እጁን። ዘንድሮ የምታነጻ እጅ ትመጣለች። ስማ እንድትባርክህ ታሪክህን እንድትለውጥ የለመንካት እጅ ልታነጻ፣ ከዚህ ዓለም ጋር ያለህን ነገር ልትለይ እጅ ትምጣ። ዘንድሮ ስሙ እጅ ነው የሚያስፈልገው ለውጡ። አሜን በሉኝ። እግዚአብሔር እጄን ባንቺ ላይ የተመሰይ ከተማዋ ላይ ነው። ያቺ የተነቀፈችው ከተማ ጽድቅ ሞልቶባት የነበረ ጋለሞታ እንዴት ሆነች አለው። ለጋለሞታ እጅ አለኝ አለ። አረ ሃሌሉያ! ዛሬ እግዚአብሔር እጅ ወደ ቤታችሁ ይላክ። ታሪካችሁን የሚለውጥ ህይወታችሁን የሚለውጥ እጅ ነው የሚያስፈልገን። ስለዚህ እንዲህ ያለ እጄን ባንቺ ላይ አመጣለሁ። አሜን በሉ። እጅ ካልመጣ እንዴት ይቻላል? በድርድር አይሆንም። ዘንድሮ በጠረጴዛ ዙሪያ አይሆንም። ተይተው አንተ እንዲሆነ ረባካችሁ ተቻቻሉ ምናምን እንጅሩ እጅ ትምጣና ተገላግለን አንችልም። በጠረጴዛ 16 አይነት ምናምን የቀደመውን ለማለት በጥናታዊ ጽሑፍ አናመጣው። በመገለጥ በእግዚአብሔር እጅ ነው የምናመጣው። በእግዚአብሔር እጅ ነው የምናመጣው። ስለዚህ እግዚአብሔር እንዲህ አለ፣ ጋለሞታ ሆናለች፣ አሕዛብ ሁሉ ተሳቀባት፣ ተሳለቁባት። አዎ እንደዚህ ሆነች። አዎ አይ እጄን አመጣለሁ። ሃሌሉያ! እጅ ይምጣ፣ እጅ ይምጣላችሁ ለኑሯችሁ፣ ለቸርቻችን፣ ለአገልጋዮቻችን። ከዚህ በኋላ ስሙ በልዩነት እጅ ያለባቸው አገልጋዮች መለያቸው ከተጠራ አቤት ሲዘምር አቤት ሲሰብክ አይደለም፣ እጅ ያለችበት። አሜን አትሉ? የሆነ ነገር በማድረጋችሁ አቤት ሲሰብክ እኮ በስማም ከዚህ እዛ እየሄደ ኧረ ጌታ ይባረክ። አሁን የምንፈልገው እጅ ነው። ሰው አይቷችሁ እጅ ያለበት እንዲሁ አላያችሁም? እነኛ 3 ነገሥታት ግራ ገብቷቸው ወዴት እንደሚሄዱ ኤዶም ያስመድረ በዳ ሲንከራተቱ እንደ እግዚአብሔር እጅ የለበት ሰው የለም እንደ ሲባል አላ አንዱ አባሜ ኢዮራም ንጉሱ አያውቀውም። ግን አንድ ሰውዬ ማታ ማታ እየሄደ ይገለገላል መሰለኝ አለ። አልሰማችሁ እንጂ ንጉሱ የአካብ ልጅ ነው፣ ኢዮራም ነው። አያውቅም፣ ኤልሳን አያውቀውም። ኤልሳ በመንግስቱ ውስጥ ያለውን መንፈሳዊውን ዓለም ሊድ የሚያደርገውን ሰውዬ አያውቀውም። የነ መንግስቱ የመቆሚያው ነው። ከዛ እኔ አላውቅም ማለት ኢዮሳፍጥ ነው ጥያቄውን አነሳው። እንዴ እጅ ያለበት ሰው የለም ይሄን የሚገላግለን፣ ይሄን በረሃ ይሄንን ችግር የሚፈውሰን ሰው የለም ሲል እኔ አላውቅም አለ ኢዮራም። አንድ ሰውዬ ከዛ ለኢዮሳፍጥ እጁን ቀስ ብሎ አለ ንጅራ አለ። አሜን በሉ። እንዲህ እጅ ያለበት የሚባሉ ሰዎች ቸርች ውስጥ ያስፈልጉናል። ከዚህ በኋላ በስብከት አንታው፣ በጩኸት አንታወቅም፣ በማተራመስ አንታወቅም። አቦ እጅ ከዘረጋችሁ አማሌቅ የሚመታ ሙሴ በዚህ ጋር እጁን ሲዘረጋ እዛ እነ ኢያሱ አሜን በሉ እስቲ። አረ ሃሌሉያ! ካስፈለገ ስሙ፣ ማመናን ስሙ። አገልጋዮች እጅ ሲያነሱ እንደ ሆርና እንደ አሮን ሆናችሁ እጅ ደግፉ። ቢያንስ አትምቱን። አቦ አሜን አትሉ? እጃቸውን አንስቶ ሙሴ ይደክመዋል፣ ይዝላል። እንዲህ ሲደክም ሆርና አሮን እዚህ ጋር ይዙታል፣ ኢያሱ ደግሞ እዛ ድባቅ ይመታል። ደግፉን። አሜን። ከመድረክ ላይ አትጡን፣ ደግፉን። እናንተ ድንጋይ እየጣላችሁ በእናንተ የወቀሳችሁ እንዴት እንስራ? እግዚአብሔር እጃችንን የምትደግፉ ያርጋችሁ። እግዚአብሔር እጁ ያለችባቸውን ሰዎች ሲያስነሳ የሚደግፍ ያርጋችሁ። ገና ምን አሁን ሰብኮ መሞቱ ነው እያላችሁ እንዴት እኛ እየተነቃቀፍን አይ ዛሬ እንደው ቢጋብዙ ጥሩ ነበር። ምንድነው? አቁሙ። አሜን በሉ። ሃሌሉያ! የእግዚአብሔር ማዳን አረን ፍርዱንም እንነግራችኋለን።
ኢየሱስን ይጎፍታል። ዘመናችሁ የስቃይ እንዳይሆን፣ ዘመናችሁ የጉስቁል እንዳይሆን፣ ግቡኝታችሁ እንዲፈጥን ከፈለጋችሁ የእግዚአብሔር ነገር ላይ እጃችሁን ደግፉ። በቃ ቶሎ ነው የሚመጣው። ብዙ ትንቢት እየጠጣችሁ ያላችሁ ግን ነቃፊ ከሆናችሁ መቼም አይፈጽም። እየሰማችሁ ነው አይደል? እንዲህ ያለኝ ያልተናገረኝ ነብይ ከመጣ እኔን አያልፈኝም እያልሽ እንዲሁ ዘመንሽን ወደ መቃብር ትሄጃለሽ። ከዚህ በኋላ ግን ከእግዚአብሔር እጅ ጋር ሃሌሉያ ሃሌሉያ። ዘ ሰከንድ ቲንግ ከእጅ በኋላ ምን አለ መሰላችሁ? ዝገትሽን በጣም አነጻዋለሁ። አንደኛ እጅ ነው፣ ሁለተኛ የምታነጻ እጅ። ኧረ አሜን በሉ እስቲ። ኢየሱስን ይጎፍታዳ። ስለ ዝገት ዓለም ልንገራችሁ። ዝገት ምን መሰላችሁ? ምን ቸርች ውስጥ እኮ ኃይለኛ ዝገት አለ። ዛሬ እግዚአብሔር ይጠርገዋል። ዝገት እንዳላት የነገረን ራሱ እግዚአብሔር ነው። ዝገትሽን ማለት ብረት ታውቃላችሁ? ብረት ለምን እንደሚዝግ ታውቃላችሁ? ወተር የእርጥበት H2O የሚባለው እሱ ከሱ ጋር ሪአክት ሲያደርግ ይዝጋል። እየሰማችሁ ነው አይደል? ስሙ፣ ህይወታችን ቸርች ውስጥ የሚዝገው ከዓለም ጋር እርጥበቱ፣ የዓለም የእርኩሰቱ የኃጢያቱ እርጥበት። ጳውሎስ የተቃወመው የዚህ ዓለም ረብ ነገር ለኔ ጥለዋለሁ አለ። መረቅ፣ ይሄ የሚጣፍጥ ቴስቲ የሆነ ምንም ችግር የለውም ዝም ብለው ነው እኮ ምናምን ይሄ ጣጣ የለውም እያልሽ የምትነካኪው ነገር እሱ ነው ያዛገን። ከዓለም ጋር ይሄ ትንሽ ምንም ችግር የለውም እያልሽ ትንሽ ሳንቲም የምንነካካው ይሄ ድሮ ምን ጸየፈው ዛሬ ምንም የማይመስለን ተነካክተን ነው፣ ዝገን ነው። ዝገት ነው እንዳይሰማችሁ ያደረገ እግዚአብሔር ዛሬ እሱን አነጻ። አሜን ሃሌሉያ ሃሌሉያ። ስሙ፣ ዝገት ብረት በኬሚስትሪ ስሙ እንዳይዝግ ጋልቫናይዝድ አይረን ይባላል። ጋልቫናይዝ ማለት አይረኑ አለ በዚንክ ፕሌት ይደረጋል ማለት እንዳይዝግ ነው የሚደረገው። ጋልቫናይዝድ አይረን ከተባለ እሱ እንደውም አንዱ ኳሊቲ ውድ የሚሸጡላችሁ ብረት ሄዳችሁ ስጠይቁ የማይዝገው በጣም ውድ ነው። ምን ተደርጓል? ሺት ተደርጓል፣ ተቀብቷል፣ ዚንክ ተቀብቷል። ስለዚህ ጋልቫናይዝድ ነው፣ እንደገና ረስት እንዳያደርግ ነው። በሌላው ደግሞ እንደ ኖርማል እንደዚህ እንደኛ ቆርቆሮ አይነቱ ደግሞ አንቲ ረስት ይቀባል። አንቲ ረስት ተብሎ በጣሳ ይሸጣል ለብቻ ታሽጎ ማለት ነው። ስለዚህ ረስትን ለመከላከል ነው። የረስት አደገኛ ነገሮች ሁለት ነገር ልንገራችሁ። አንደኛ መልክ ይቀይራል። አይታችኋል? የእንትን ብረት ሲዝግ ቀይ ነው የሚሆነው። በፊት እኮ ሲልቨር ነገር ነበረ ብረቱ። ከዛ ምን ይሆናል? ቀይ ይሆናል። ስሙ፣ ዝገት አንዱ ቸርች ውስጥ ሲመጣ የሰዎች መልክ ይቀየራል። ጥሩ ትውት የነበረችው ሴት ጀርት አልሰማችሁ? ጥሩ ጌታ ይመስገን ስትለን የነበረች ምን ለማለት ፈልጋችሁ ነው ትለናል። ረስታለ ማለት ነው። እየሰማችሁ? ዝጓል ማለት ነው። መልክ ከተቀየረ ስፒሪቹዋል ዓለም መልኩን እየቀየረ ነው። አሁን ቸርች ውስጥ ያለው ሌላ ሆኗል። ድሮ የሚነገር ነገር ቀረ። መጽሐፍ ቅዱሳዊ የሆነ ነገር አይነገርም። ሌላ ነገር እየተነገረ ነው። ሰዎች መጽሐፍ ቅዱስ ላይ ያለው ይሄ ያዳነንን መጽሐፍ አይሰበክልንም። ሌላ ነገር እየተነገረን ያለው ረስት እግዚአብሔር ቸርች ውስጥ ያለ መልክ የቀየረ ትላንትና ጥሩ የነበርሽ ኃጢአት ስትጸየፊ የነበረ ዛሬ ምንም ችግር የለበትም ያልሽ ዛሬ ይሄንን ዝገት መጣኮ ጋለሞታ የሆነችው ወዳ አይደለም ማለት ዝጋ ነው አለ። ቸር እግዚአብሔር ልጄ ዝጋ ነው። ድሮ የምትጸየፈውን ነገር ዛሬ ወዳጅ ያረጋችሁ፣ ድሮ እንዲማታየውን ነገር ዛሬ ቅፍ ያረጋችሁ ለምንድን ነው ሲባል ዝጋ ነው። ምን ታረጋለህ? ዝገቷን አነጻት። ሸጋሃዶናያ ዝገቷን አስወግዳለሁ። ኧረ አሜን በሉ እስቲ። መልክ የተቀየረ የክርስትና መልክ የአገልግሎት መልክ በቃ ሲልቨር የሆነው ነገር ቀልቶብን ከሆነ ጥሩ ሰዎች የሚያገለግሉ ሰዎች አሁን አደገኛ ነገር ሸራቢ ተንኮል በቃ ነገር አድመኛ ከሆነን ዝገት አለ። ሰማችሁ? እቺንማ የተሰማላችሁ ትሰማላችሁ? እስቲ አጨብጭቡ። ኧረ አሜን። ከባረካችሁም እግዚአብሔር ያለ ዝገት እንዲባረካችሁ ነው እኮ እንዲህ ስር እስኪገታተር ዝገት ቤታችሁ እንዳይገባ። እስቲ አሜን በሉ። መልክ ይቀይራል ዝገት። ሁለተኛ ምን እንደሚያደርግ ታውቃላችሁ? ሰው ይሄ አንቲረስት የሚቀቡት
ፐርፐዝሊ ለምን እንደሆነ ታውቃላችሁ? ብረቱን ይበላዋል። ስትሪንግዙን አቅሙን እስቲ በጣም እንትን የበላው ቆርቆሮ እስቲ ሂዱና አንሱት። እንዲህ ስታርጉ ብጥስጥስጥስ እንዲህ አልነበረም ነው ይቸሩ። እየሰማችሁ ነው? ዝገት አንደኛ መልክ ይቀይራል። የሌላችሁን መልክ ይሰጣችኋል። ቡራቡሬ ያረጋችኋል። ኩኩዬ ያረጋችኋል። ደናዋን ልጅ ይለውጣል፣ መልክ ይቀይራል። ሁለተኛ ደግሞ ያላችሁን መንፈሳዊው ዓለም ውስጥ ያላችሁን ስትሬንግዝ ፓወር ይበላዋል፣ እንክት ያረጋዋል። መጽሐፍ ቅዱስ ሲናገር ስለ ኤፍሬም ይላል ከአሕዛብ ጋር ተደባለቀ ይላል። ኖርማል ነው፣ ተደባለቀ። እንግዶች ጉልበቱን በሉት ይላል። የሚደንቀው ነገር ግን ሽበትም ደግሞ ቀጥሎ ወጣበት ይላል። ከዛ በኋላ ይሄ ሁሉ ሲካሄድበት አለማወቁ ነው ኤፍሬም የሚገርም። ኤፍሬም ግን አላወቀም። በጣም የሚገርም ተበልቶ ፓወሩ መጽሐፍ ቅዱስ ሲናገር ኤፍሬም በተናገረ ጊዜ ፍርሃት ነበር ይላል። ከዛ በፊት ኤፍሬም ካለ ፍርሃቱ ራሱ ነው የሚገርም። አሁን ተበላ፣ ከእንግዶች ጋር ተወዳጀ፣ ከአመፀኞች ጋር ተወዳጀ፣ ከኃጢአት ጋር ተወዳጀ። ብዙ እህቶች ብዙ ወንድሞች ዛሬ ፓወር የላቸውም። ጸሎት ፓወር የለውም። እግዚአብሔር ፊት ፓወር የለንም። አቅም ተበልተን ረስ ዘንድሮ ስሙ ዛሬ እነሱ ብረትን የብረት ዓለም ውስጥ ያሉ ብረትን በዚንክ ጋልቫናይዝድ እንደሚያደርጉት ዛሬ ዳግም ላንዝግ መንፈስ ቅዱስ ጋልቫናይዝድ ያደርጋል። አረ ሃሌሉያ! ዛሬ ደግመን ላንዝግ እንደገና ሊያዝጉን ሲመጡ እርጥበታቸውን ላያችን ላይ ሊያጋቡ ሲፈልጉ ክፋታቸውን መረቃቸውን ሾርባቸውን እኛ ላይ ሊደፉ ሲፈልጉ የማይዝግ ጄኔሬሽን ከቸርች ይወጣል። አረ ሃሌሉያ! ትንሹም ትልቁም የማያዝገው ኃይሉ ያልተበላ አቴኒታይም ልጸልይ ካለም ይጸልይ። የትኛውም ቦታ ስትሬንግዙን ጉልበቱን አቅሙን ያላስበላ ዝገት ያልበላው ጄኔሬሽን እሱን እግዚአብሔር ተስፋ ያደርጋል። ለቦሌ አራብሳ መሰላችሁ ለኢትዮጵያ ምድር እነኛን ልጆች ይፈልጋቸዋል። ያልዛጉ ልጆች። ኧረ አሜን። እግዚአብሔር አምላክ ስሙ ይባረክ። ስለዚህ ዝገት ምን ያደርጋል? አንደኛ መልክ ይቀይራል፣ ሁለተኛ አቅም ይበላል። ለዚህ ነው ቆርቆሮ እንዳይበላ በሁለት ወር መቀየር ትችላለህ? አትችልም። ብዙ ዘመን እንዲያገለግል ትፈልጋለህ። ስለዚህ ይወፍቱ አንተ ረስተ አምጥተህ መቀባት ግድ ነው። ከረስት እየተከላከልከው ነው ቆርቆሮ ሆነ። አሜን አሜን በሉ። ብረታችሁን መንፈሳዊ ህይወትን ከዝገት እየተከላከለ የሚኖር ሰው መሆን አለበት። የሆነ ነገር አቬለብል ሆኖ ሲያየው አልፈልግም። ለምን ያዝገኛል? ከአምላክ ይለየኛል። ከአምላክ የሰጠኝን ጉልበት ይበላብኛል። ስትነኩት ትንሽ ነው፣ ምን ችግር አለው? ምን ጣጣ? እናንተ ደግሞ ታብዛታላችሁ። እኔ ስሙ ጣጣ እኮ ስላለው ነው ጣጣ አለው ምንላችሁ። አልገባችሁ ማለት ተው ምንለው እኮ ለዚህ ነው። አሜን በሉት። ከፈለጋችሁ ደግሞ ልንገራችሁ። እኛ አካባቢ ኦሮሞ እንዲላል ጉበቴ ነገሬ ቢዳን ተበታ ይላል። ሰምታችሁ? በአማርኛ ለተርጉምላችሁ ግን እንደ ኦሮምኛ ፓወር የለውም። ተቃጥለ ስለማታቅ በእሳት ትጫወታለህ ይላል። እኛ ተቃጥለን ነው፣ ጌታ ድኖን ነው። ለዚህ ነው ሲሪየስሊ የምንነግራችሁ። እኛን የመታ እንቅፋት እንዳይመታችሁ፣ እኛን የጣለ ጉፉ እንዳይመታችሁ። ለዚህ ነው አጠንክረን የምንነግራችሁ። ተቃጥለናል፣ አትቃጠሉ ነው የምንለው። ከእግዚአብሔር ምሕረት የተነሳ ነው እግዚአብሔር ያነሳል። ከእግዚአብሔር ታላቅ ቸርነት የተነሳ ነው እግዚአብሔር ያነሳ። ስለዚህ ዳግም በዛ እንቃጠል ብለን ተቃጥለን አይተነዋል። አሜን። ረብ ይሰጠናል ብለን ይጠቅመናል ያልነው ነገር አክስሮና አይተናል። ምንም ዋጋ የለውም። አሜን አሜን በሉስት። ሰው በፈቃድ እንጂ በገንዘብ አይደለም የሚኖረው። አሜን በሉስት። እግዚአብሔር እኛም ባለጸጋም ደሃም የማድረግ ፕሮግራም የለውም፣ እንደ ፈቃዱ የማኖር ፕሮግራም እንጂ። አሜን በሉ። እንደወደደ ነው የሚያደርገው። ሲፈልግ ደሃ ያረጋል አለች ሐና፣ ሲፈልግ ባለጸጋ ያረጋል አለች። አያገባንም አለች። ግን እንደ ፈቃዱ ነው የሚያኖረን። አትታገሉ፣ ኢየሱስ ጎፍታር። ኧረ ክብር ለጌታ ይሁን። ስለዚህ ሊያዝጋችሁ የሚፈልግ ነገር ላይ ተቃውሙ፣ ጦርነት ፍጠሩ። አንዳንድ ጊዜ ልንገራችሁ፣ አንዳንድ ጦርነቶች ውጭ ያሉ ነው የሚመስለን፣ ውስጥ ናቸው። አልሰማችሁ? ልንገራችሁ፣ ስሙ፣ እዩኝ ሁላችሁ። ቃታ ሳይሳብባችሁ፣ ጦር ሳይሰበቅባችሁ፣ ሰይፍ ሳይለጠጥ፣ ቀስት ሳይለጠጥባችሁ
ድንጋይ ሳይወረበርባችሁ ትደክማላችሁ። ለምን መሰላችሁ? እነኚህ የጠቀስኳቸው ሁሉ ኤክስተርናል ናቸው። ከውጪ ነው የሚያደክመው፣ ከውስጥ ኢየሱስን ማቴዎስ ወንጌል ምዕራፍ 15 ላይ አንድ ጊዜ ጥያቄ ጠየቁት። መጡና ደቀ መዛሙርትህ አሉት የሽማግሌዎችን ወግ ለምንድን ነው የሚቃወሙት አለ። ምን አረጉ ሲል እጃቸውን ሳይታጠቡ ይበላሉ አሉት። ለካስ አንድ ኮንቴክስት አላቸው አይሁድ። እጁን ያልታጠበ ሰው ይረክሳል ብለው ያስባሉ። ሰማችኋል? ይረክሳል። አይሁድ ለዚህ ነው የመታጠብ ስርዓት አላቸው። አይሁድን ስታነቡ ከጥንት ጀምሮ የመታጠቢያ ሰን መጀመሪያው አደባባዩ ላይ የመታጠቢያ ሰን አለ፣ መታጠብ አለ። ከዛ ደግሞ አይሁድ ደግሞ ገበያ እንኳን ሄዶ ለምሳሌ ከሰማርያውያን ላይ ድንች ከገዛ እቤቱ ሲገባ ድንቹ ቤቱ ከመግባቱ በፊት ያጥበዋል። ደጅ አለ ጋን፣ የጋን የማንጻት ጋን። ይሄ ዮሐንስ ወንጌል ምዕራፍ 2 ላይ የምታዩት ነው። እዛ ሁለተኛ ነገሥት ምዕራፍ 4 ላይ ሄዳ ጋኑን ሁሉ ሰበሰበች የሚለው ጋን እደጃቸው ላይ አለ። ገበያ ሄደው ሲመጡ ቤታቸው ገበያ ይዘው የመጡት የማጠብ ስርዓት አላቸው። በዚሁ ኮንቴክስት ደቀ መዛሙርቱን ወቀሱ። ኢየሱስ አንድ ትምህርት ተናገረ። እስቲ አሜን። ሰውን የሚያረክሰው አለ አሜን በእጅ አለመታጠብ አይደለም እሱ አለ በልተው ህዳሪ ይወጣል አለ። ግን አንድ ነገር ከውስጥ የሚነሳው ላይ ታገሉ አለ። ምን ሲሉት? ምቀኝነት፣ ቅናት፣ ቁጣ፣ አድመኝነት። ስሙ አንድ ነገር ልንገራችሁ። ከስጋዊ ዓለማችሁ ውስጥ የሚወጣ ክፋት መንፈሳዊ ዓለማችሁን ከፍተኛ ይደበድብባችኋል። ይሄ ነው አሁን ትውልድ ሰይጣንን እንደተቃወመን እኮ አለቀን። ስሙ ወደ ውስጥ ተመለሱ። አሜን በሉ። የምናምን ይሁዳ መንፈስ የምናምን ስትል አለቅ። አሁን ወደ ውስጥ ነው። አሜን። ከስጋዊ ዓለማችን የሚወጣ ቅናት መንፈሳዊ ዓለማችንን ይመደበድብብናል። ስለዚህ እኛ ቤት ያለ መንፈሳዊ ዓለም ስሙ፣ መንፈሳዊ ዓለማችንም ስጋዊ ዓለማችንም በአንድ አካል ነው ያሉት። አልሰማችሁኝም? እኔ አርነት እኮ እንድትወጡ ነው። የት ነው ያሉት? እኛ እኮ ዝሙት ሲቺኒያ ያለ መሰለን። ሲከይሰጅረ በር ዘግተህም አሉ። የሰማችሁ? እስቲ አሜን በሉ። ሁለቱም በአንድ አካል ውስጥ ነው ያስቀመጣቸው። ለምሳሌ ልንገራችሁ። ዘፈን ሲሰማ ወዝወዝ ልበል የሚል ማንነታችን፣ መዝሙር ሲሰማ ደግሞ አይኑን ጨፍኖ እጁን የሚያነስ የሚዳዳው ማንነታችን ሁለቱም በአንድ አካል ውስጥ ነው ያሉት። ዘፈን ሲሰማ እንደው እንዲህ በል የሚለው እሱ ማስከይ ሰጅር፣ ደግሞ ወዲያውኑ መዝሙር ሲሰማ ደግሞ አይኑን ቶሎ ጨፍኖ እጁን የሚያነሳው ሁለቱም አቹ መከይ ሰጅር። አሁን ጦርነት ያለው ከራስ ጋር ነው። ጳውሎስ ስለዚህ ነው ከሰበኩ በኋላ የተጣልኩ እንዳልሆን ገብቼ ሺህ ሰው ቀን ይሰብክና ማታ ከአንድ ሰውዬ ጋር ይታገላል። አደባዱ ይለዋል። አሜን። የምትፈልገውን ሁሉ ማድረግ አትችልም ይለዋል። ያማረህን ሁሉ አትችልም። ደስ ይለኛል ተሰማኝ ምናምን የምትለው አቁም ይለዋል። አድም አሜን። ብዙ ሰው ሰብኮ ከአንድ ሰው ጋር ትግል የሚያደርገው መንፈሳዊው ዓለም ሁለቱም ዓለምኛ ውስጥ ነው ያሉት። እባካችሁ ከኛው የሚወጣ የሥጋ ዓለም መንፈሳዊ ዓለማችንን እየበላ ጨረሰ። በቃ አሜን። ውይ ገባው። ሶስተኛው ልናገርና መስግነን ተመራርቀን እንለቀቃለን። አሜን። ይኸውላችሁ እጄን ባንቺ ላይ አመጣለሁ፣ ቆርቆሮሽን በጣም አነጻለሁ። ሶስተኛው ምን ነው? ቆርቆሮሽን ካንቺ ማከል አወጣዋለሁ። ስሙ ለውጥ ስሙ። የሚመጣው ሳይመጣ የሚነጻው ሳይነጻ ከማከል የሚወጣው ያለበት ደግሞ ሳይወጣ ለውጥ አታስቡ። ቆርቆሮሽን አወጣለሁ። የቆርቆሮን ዓለም ደግሞ ልስበካችሁ። የዝገት ዓለም ገብቷችኋል? ግልጽ ነው። ከዝገት ጋር ትገዳደራላችሁ። ቤት ገብታችሁ ዝግታት ለእናንተ ከብረታችሁና ከቤታችሁ ቆርቆሮ አልፎ ከህይወታችሁ ጋር ጥብቅ እንዳላ አይታችኋል አይደል? ስለዚህ ልታራግፉት ዛሬ ተነስታችኋል። ቆርቆሮ ምን መሰላችሁ ባህሪ? ቆርቆሮሽን አወጣዋለሁ ነው ያለው። ይኸው ዝገቱን አንጽቶ መጀመሪያ የነበረው ስትሬንግዝ፣ መጀመሪያ የነበረው ውበት፣ መጀመሪያ የነበረውን ኃይል መልሳለሁ አለ። ቆርቆሮን ግን አስወግደዋለሁ አለ። አያችሁ? ስሙ ምንድነው ማለት መጠየቅ አለባችሁ። ለምንድነው እግዚአብሔር የተጸየፈው? ቆርቆሮ ዝገቱን ያንን ብረቶን መልኳን ቀይሬ አጽቼ እንደገና ህዝብ ፊት አቆምሻለሁ አለ። ጌታ ይባረክ። አሜን በሉ። ቆርቆሮን ግን አልፈልገውም አከለ ሚንድር ባለ አሜን። ከመካከልሽ አወጣዋለሁ አለ። ቆርቆሮ ምን እንደሆነ ልንገራችሁ። ድሮ ይሄ አሁን ያለው ቢጫ ጄሪካን ታውቁታላችሁ? እኔ ከድሬዳዋ ስመጣ እዛ ድሬዳዋ ውሃ ሲጠፋ ጄሪካን ምናምን ያዘው እዛ ይጠቅማል አሉ። አዲስ አበባማ ጄሪካን ይዤ አልሄድም አልኩ። ስሙ እዚህ የገባሁበት የመጀመሪያ ጄሪካን ነው ትልቅ ቫልዩ ያለው።
የገባሁበት መጀመሪያ ውሃ እንግዲህ አንተ መጣህ አንተ ከመጣህ አለኝ እንደው ያንተ ገድ ከሆነ ነው እንጂ አይ ከታች ነው ምን ገዛው አንዷን ጀሪካን 70 ብር ነው ምን ገዛው አለኝ እንዴ ጀሪካን ያስፈልጋል እሱን መግዛ እንዴ እኔ እኮ እዛ አልፈልግም እንዴት አዲስ አበባ ጀሪካን ይዤ ሄዳለሁ አሜን አዲስ አበባ ጀሪካን የሌለ መስሎኝ ለካስ በጀሪካን ነው የሚኖር ከዛ በኋላ ደወልኩና ለባለቤት የነገርኳት ኧረ ጀሪካን ለካስ ያዘው ስትይኝ ደግነቱ የሚገርማችሁ ነገር እዛ ቤት ስገባ ውሃ የላቸውም ነበር እኔ 13ኛ ፎቅ ነው የምኖረው ሰው ለሽንት ቤት ከ13ኛ እንዴት ይወርዳል ለሊቱን አልኩ በጣም አለቀስኩ አልኩና ምን እንዳየው ልንገራችሁ በህልሜ አንድ ያገሬ ሴት ድሪያ የለበሰች በባልዲ ውሃ ይዛ ወደ ቤቴ ስትገባየው አሜን በሉ እስቲ ኧረ አሜን ከዛ በኋላ የሚገርማችሁ ነገር ሰፈሩ ሁሉ አንተ ገዳለ አንተ ውሃ በኃይለኛ መጣ ውሃ ብቻ አይደለም ቆጣሪ የለም ነበር እኔ ከገባው ቆጣሪ ገባ አሁን በቴሌብር ነው የምከፍለው አሜን አትሉ እግዚአብሔር ይባረክ አሁን ሲያዩኝ አንተ እኮ ጀሪካን አላየህም ይሉኛል አላይም ብዬ ነው ከሀገሬ ጀሪካን ዘብጬ የመጣው አሜን ጀሪካን ሁሉ ለሰፈር ሰጥቼ ነው የመጣው እኔ አሁን ጀሪካን አንተ እኮ አላየው ወይኔ አንተ እኮ እድለኛ ነህ ይሉኛል አሜን እድለኛ ነኝ ኢየሱስን ይጎፍታራ የምን እድለኛ ብቻ ለትውልድ እድለኛ ሆንኩኝ ቆጣሪ አንድ ቀን ቸርች እዚህ ሆኜ ነው ተደውሎ ናና ቆጣሪ ውሰድ ተባልኩ እየሮጥኩ ጃም ኢየሱስ ትልቅ ነው ስለዚህ ጀሪካኑ ልንገራችሁ ጀሪካን ይሄ ቢጫው ከመምጣቱ በፊት ታኒካ የሚባል በታኒካ ነበር የሚመጣው ብዙ ነገሮች ዘይት የሚመጣው ቲምር ምናምን ቲምር ራሱ በፌስታል ተደርጋ እዛ ውስጥ ነበረች እና እቺ ውሃ ይቀዱባታል ገበሬው ባዶ ስትሆን ትጮሃለች ባዶን ስትነፋት መድፍ የተተኮሰ ነው የሚመስል እየሰማችሁ ነው ውሃ ሲኖረው ግን ዱፍ ይላል እግዚአብሔር ይባረክ ቆርቆሮ ማለት መንፈሳዊ ዓለም ያለ የሚያስመስል ጋጋታ አልሰማችሁ ስሙ እዚህ መጽሐፍ ላይ ወደ ላይ ስታነቡ ምን ይላል መሰለ እንዲህ ሆኖ አምልኮ ይደረጋል መስዋዕት ይደረጋል ሁሉ ነገር እግዚአብሔር አልፈልግም የናንተ መስዋዕት እኔ መስዋዕታችሁን ብዛት አልፈልግም ይሄን በር የሚዘጋልኝ ማን ነው ይላል ለካስ ቆርቆሮ አለ የሚያስመስል እውነተኛው መንፈስ ሳይኖር ውሸተኛ ፌክ እግዚአብሔር ደግሞ ፌክ ስለማይወስ አስቀንጥሮ ነው የሚጠላው ኧረ አሜን በህይወታችሁ ራሱ አንዳንድ ጊዜ ምንም ሳትነኩ እንደተነካችሁ በሉ ሲላችሁ ፌክ ነውና ተቃወሙት ሰማችሁ እፊታችሁ ያለች እህት እጇን ዘርግታ ስለዘለለች አትዝለሉ እስኪ ነካችሁ ቁጭ በል እግዚአብሔር ዓለም ውስጥ ፌክ አይወድም እግዚአብሔር ስለዚህ ቆርቆሮ ማለት ነው መንፈሳዊ ነገር ያለ የሚያስመስል ይጮሃል ጩኸት አለው ዝማሬ አለው ዜማ አለው እግዚአብሔር ደግሞ ምን አለው ለዛገ እንኳን አለ ቻንስ ሰጣዋለሁ አለ አነጻውና የነበረውን የድሮ ቆርቆሮ ግን ቸርች ውስጥ ማየት አልፈልግም ይላል አሜን በሉ ዛሬ ቆርቆሮ ከቤታችን እናስወግዳለን ሳይስ እንደተባረከ የሚያስመስል እንዳለ የሚያስመስል ሻጋጋጋጋ አለኮ ጌታ ምናምን የሚል መንፈስ ዘንድሮ ከዚህ ቤት ይውጣ ካለ አለ ነው ከሌለ የለም ነው ዛሬ የለም እዚህ ጉባኤያችን እንበል አሜን የለውም ሲል የለም በሉ ፕሮግራም ማሞያ አይደለም አገልጋዮች እባካችሁ ከሌለ የለም ቃል ከሌለ የለኝም ኬታ መጣ ሱቅ በደረቴ ያለኝ እንዴ ኬታ መጣ ከሌለ የለም ነው አሜን መልእክት ካላችሁ ተናገሩ ቆርቆሮ ያንኳኳን ባዷችንን ያንኳኳ ጸሎት ህይወታችን ተበልቶ ያንኳኳ አምልኮ ሳይኖረን ያንኳኳ ቆርቆሮ ነገር እግዚአብሔር ያወጣል አሜን ሶስት ነገር ኪኒኖን ነው አንደኛ እግዚአብሔር እጅ ዝገቱን የሚያነጻ እጅ ከዛ ደግሞ ቆርቆሮን ከኛ ማከለ መታወጣ እጅ አሜን ነገ በዚህ መልካ ላያችሁ አሜን ነገ እናንተ እኔን በዚህ መልካ ታውቁ ሃሌሉያ ነገራችን ተለውጦ አንዳችን ያንዳችን በረከት ሆነን አንዳችን ለአንዳችን ውበት ሆነን አንዳችን ያንዳችን ጌታው ደጀን ሆነን አንዳችን ለአንዳችን ሆነን ዘንድሮ የሚያጸዳ የሚያነጻ እዚህ ቸርች ይመጣል አሜን